ላሳያችሁ የፈለኩት ተመልካቾቼ ምናልባት እዚህ ጋር በደንብ ይታያችኋል ብዬ አስባለሁ። እቺ እዚህ ጋር እንደምታዩት ስዊች ነው የምትባላለች ስሪ ፖል ደብል ስቴት ስዊች ትባላለች ማለት ነው። ስሪ ፖል ማለት ስፔሻሊታ ማለት የኤሌክትሪሻን ባለሙያ ከሆናችሁ ታውቁታላችሁ። ሶስት ቱዌይ ይባላል። እቺ ብቻዋን ለምሳሌ እቺን ወደ ላይ እቺን ብናያት ከዚህ ጋር አንድ ገቢ አላት ወይም እዚህ ጋር ላሳያችሁ ኮኔክት ያልተደረገችው ይቺኛዋ ገቢ ኮመን ትባላለች። ይቺ ምንድነች? ከዚህች ላይ ተነስታ አንዴ ወደ ታች አንዴ ወደ ላይ ትላለች። ይቺ የምትባለችን ብቻ አውጥተን ስናወጣት ይቺን ብቻ ቱ ዌይ ስዊች ትባላለች። አይ ቲንክ ቱ ዌይ ስዊች በእንግሊዝ መሰለኝ፣ በአንደኛው ደግሞ ስሪ ዌይ ስዊች የሚሉታል። ስሪ ዌይ ስዊች በእንግሊዝ እና በአሜሪካ ስም አጠራሩ ይለያያል ማለት ነው። አንደኞቹ ምንድነው ስሪ ዌይ ስዊች የሚሉት ተርሚናሎቹ ማለት 1 2 3 በማንበብ ስሪ ዌይ ስዊች ይሉታል። ሌሎቹ ደግሞ እቺ በምትንቀሳቀሰው ማለት አንዴ ከዚህ ጋር ትገናኝ አንዴ ከዚህ ጋር በዚህ ተነስተው ደብል ስዊች ይሉታል ማለት ነው። ደብል ወይም ቱ ዌይ ማለት ቱ ዌይ ስዊች ይባላል ማለት ነው። እቺ አንዷን ብቻ ስናይ ማለት ነው። ከዛ ትሪፕል ሲባል እንደምታዩት ሶስት ስዊቾች በአንድ ላይ ማለት ስሪ ቱ ዌይ ስዊች በአንድ ላይ ማለት አንድ እቺ ተመልከቱ ኮኔክት ያደረኳት ሌላ ሁለት ሶስት እነኚህ ገበያ ላይ የሚሸጣል። ሶስት ማብሪያ ማጥፊያ ያለው አንድ ላይ ሆኖ ሶስት ወደ ላይ ወደ ታች ስታደርጉት ማለት ኦን ኦፍ የሚያደርግ ሶስቱን አንድ ላይ ያለው ምን ይባላል? ስሪ ፖል ወይም ትሪፕል ይባላል ማለት። ትሪፕል ማለት ያው ስሪ ስለሆነ ትሪፕል ፖል። ከዛ ደብል ይባላል። ደብል ስቴት ማለት ሁለት ማለት አንዴ ከአንደኛው ጋር አንዴ ከዚህ ጋር አንዴ ከዚህ ጋር የሚገናኝ ማለት ነው። ስለዚህ ደብል የሚባለው ከዚህች የምትወረወረው ነች ማለት ነው። ስለዚህ ደብል ማለት አንዴ ማብራት አንዱን ያበራሉ አንዱን ያጠፋሉ፣ አንዱን ያበራሉ አንዱን ያጠፋሉ። ያ ወይ ምን ይባላል? ወይም ደብል ስቴት ይባላል ማለት ነው። ወይም በሌላ ስቴት ማለት ስራውን ይለዋል። ስራው ማለት ሁለት የሚወረወር ማለት ነው። ይቺ ኮመኗ አንዷን አንዴ ከአንዱ አንዱ ጋር ትገናኝ ወይም ስራውን ይለዋል። ሁለቴ የሚወረወር አንዴ ወደ ታች አንዴ ወደ ላይ ስታደርጉት ማብሪያ ማጥፋው ማለት ነው። በዛን ጊዜ ከአንደኛው ፖል ተነቅሎ ምንድነው ውስጥ ያለችው ሆኖ ሌላው ጋር ነው የምትገናኘው እንጂ ሙሉ ለሙሉ ኦፍ አይሆንም፣ ተቆርጦ አይቀርም ማለት ነው። እንደሌላ እንደ ሲንግል ስዊች መካከል ላይ ምንድነው ተቆርጦ ነው የሚቀረው። አንዴ ስትነኩት ያገናኛል። ከዛ የሆነ ጊዜ ሲጨመር መካከል ላይ ኦፕን ነው የሚሆነው ተከፍቶ ነው የሚቀረው። ይሄኛው ግን ደብል ስቴት በሚሆንበት ጊዜ ግን ምንድነው ከአንደኛው አላቆ ሌላውን ያገናኛል ማለት ነው። ይሄም ይባላል ደብል ስቴት ወይም ደብል ስራውን ይባላል ማለት ነው። እሺ ይሄንን ካልን እዚህ ጋር እንደምታው ኮኔክት አደረግ እዚህ ጋር ለምሳሌ 220 ሲንግል ፌዙን ምን አደረኩት መሰላችሁ ተመልካቾቼ? ቀጥታ አምጥቼ ኮመን መጀመሪያው ላይ ትሪፕል አይደል ያለው። ትሪፕል ማለት ሶስት ገቢ ያለው ማለት ሶስት ኮመን አላቸው አንድ ላይ ያለው ሶስት ስዊቾች ናቸው። አንደኛው ስዊች ላይ እዚህ ጋር ቀጥታ አስገባው። ሌሎቹ ግን ሁለቱ ኦፕን ናቸው ኮመናቸው ላይ አላስገባውም። ወጪው እንደምታው ለእናንተ ለማስተማር የመጀመሪያው ለምሳሌ ሁለት ወጪ አላት ወይም አውትፑት። ከሁለቱ አውትፑት አንደኛውን አውትፑት ማን ላይ ያደረኩት ላምፓን ላይ፣ ሌላውን አውትፑት ማን ላይ ያደረኩት ላምፕቱ ላይ። ከዛ እነኚህ ሁለቱ ገቢ ከፌዛ ላይ ያስኩትም ግን አንደኛውን ወጪ ወይም አውትፑቱን ከማን አደረኩት ከላምፕ ስሪ ጋር፣ ሌላኛውን ወጪ ከላምፕ ቢባለው ወይም ላምፕ ፎርማት ይችላልላችሁ ስላልጻፉት ነው ከዚህ ጋር አገናኘሁት ማለት ነው። ይሄን ራንስ አድርገው ሲኒ ለምሳሌ ምንድነው የሚሰራው እንዴት ነው የሚያበራው የሚለውን እናንተ ለማሳየት ያህል ነው። ይሄኛው ለምሳሌ ገቢም የለውም ወጪም የለውም። ስለዚህ ምንም ኮኔክትም ስላደረኩት ምንም የሚደርሰው ነገር የለም። እዚህ ጋር ግን እስኪ ነው እዚህ ጋር ይሄኛው ምንድነው እዚህ ጋር ምን ይሆናል ነው ራን እያደረግን በተግባር ነው ተመልከቱ። እዚህ ጋር ራን የሚለው ማለት ሶርስ ሰጠሁት ማለት ነው። ኤሌክትሪክ ወይም ብሬከር መለስኩለት ከሶርስ ከኤልፓም ሊሆን ይችላል ከሌላ ጋር ስሰጠው ምን ሆነ ቀጥታ ተመልከቱ። ከዚህ ጋር የመጣችው ምን ሆነች ወይነ ጠጅ ከረር አላት። እዚህ ጋር መጣችና ገቢ ነች ገባች። እቺን የገባችው እንደምታዋት እቺ መስመሯ ቀድም ደብል ስለሆነ ሲሆን አንደኛው ሙሉ ለማይቋረጥ ማለት ከአንደኛው ወደ አንደኛው ላይ መጀመሪያ ጋር ተያይዛ ነበር። እዚህ ኮመን ከዚህ ከላይኛው ፖል ጋር ተያይዛ ስለነበረ እዚህ ቀጥታ አድርጎ ማናል ላምፓን በርቷል። እንደምታዩት ላምፓን በርቷል ማለት ማን ስዊቹ ለምሳሌ ወደ ላይ ነው ብንለው ወደ ላይ ስሎ እንዳረገ ላምፓን አበራ። ወደ ታች ሳረጋው ግን አይቆርጥም። የሚቆርጠው ማለት ከላምፓን ቆርጦ ወደ ማን ያደርገዋል ወደ ላምፕቱ ያዞረዋል። ተመልከቱ እዚህ ጋር አንዴ ነው እንጫነው ስጫነው ምን ሆነ ሶሪ ያው ይሄ ምንድነው አክቹአሊ ዘግቶ አይቆይም ተጭኘ ለያዘው ማለት ነው። ሲገበገብ ያያችሁት ነው። ምን አረጋው ስጫለው ላምፕ ዋን ጠፋና ላምፕቱ በራ ማለት ነው። ወይም ወደ ላይ የነበረችው ታች ስትወርድ ነው ተቆርጦ ሳይሆን የቀረችው ሌላኛዋን ሁለተኛዋን
ተርሚናል አበራች ማለት ነው። ስለዚህ ተመልከቱ። ለምንድን ነው ታዲያ? እስኪ አንድ ጥያቄ ለምንድን ነው? ለምሳሌ ያው ስሪ ፖል ነው ብለናል። በአንዴ ስንጫነው 3 እንትኖች አሉት። ግን ተመልከቱ ታች ላይ ለምሳሌ ከሁለተኛው ስዊች ላይ ማስወስት አይደል አንድ ላይ ያለው ነው ላምፕ 3 አልበራም ወይም ላምፕ 4 አልበራም። ለምን ይመስላችኋል ያልበራው? ለምን ይመስላችኋል ያልበራው? ለምሳሌ እንደዚህ አሁን በርቶ ነው ያየው ላርጋውና ሲተመለከቱ እዚህ ጋር አሁን ማመብራት ነበረበት። ከሁለተኛው አንድ ስዊች ነው 3ቷ አንድ ገቢ ያለው 2 ወጪ አላት። ስለዚህ ከሁለተኛው ላምፕ ስንትን አብርታ ላምፕቱን አብርታለች። ይችኛዋ ግን ገቢ ያለው ከገቢው ከዛ እዚህ ጋር ሁለተኛው ከታችኛው ጋር እንደተያዘችው ይችኛዋ በዚህ ጊዜ ማን ማብራት ነበር? ላምፕ 4 ወይም ላምፕ የምትለው አልበራችም። ለምን ካልን እዚህ ጋር ሶርስ ስላልሰጠነው ከዚህ ጋር ፌስ ስላልሰጠነው እንጂ እንደምታዩት እዚህ ጋር ምንድነው በርቷል። ለምሳሌ ስዊች ሁሉም በርቷል። እዚህ ጋር ሶርስ ሰጠነው ቢሆን የሆነ ነገር ያብራ ያልፍ ነበረ። ግን ገቢ ስለሌለው ወጪ ምን የለው ወጪውም ዜሮ። ስለዚህ ላምፕ 4 ወይም ላምፕ የምትለው ያልበራችው ለዛ ነው ማለት ነው። እሺ አመሰግናለሁ።